አገልግሎት ነበር ፕሮቴስታንቶች ጋር። አሁን የበትር አገልግሎት መጥቷል። አጠና ተገዝቶ በ50 ሴንት እየተቆረጠ አንድ ጊዜ ተሙዬ እሱ የሚቀርብ አሁንም አሳየኝ ብለህ እኮ ባላጠናውንም እዛው እግዚአብሔር እንደው አጠና ብቻ ተው ምን ልበለው ምለውም ጠፋኝ። እኔ ስለ ባላጠና አያገባኝም። እኔ ስለዚህ በጌታ አላየህ አይተኸዋል? ያጠናውን አይተኸዋል? ምንድነው አጠና? ምንድነው እስቲ አጠና ምንድነው? ይሄው ላሳየህ። ከዘይት ዘለው እኮ ነው ወደ ባህር ዛፍ እኮ ሄደዋል። ይሄን እንኳን አሳያለሁ። በፍሬ ነው ማሳየህ። ይሄን አሳይ። ምንድነው አጠና? አጠና ነው እንደ የምትለው የእግዚአብሔርን ቃል አጠና። ይሄ አጠናው ነው። ቆይ አንድ ጊዜ ተቆርጦ ነው። ቆይ አሳያለሁ በደንብ በቪዲዮ። ምንድነው አጠና? የገዢነት በትር በሚል የተዘጋጀ ታላቅ ኮንፈረንስ ነገ ማክሰኞ ከ4 ሰዓት ጀምሮ ጠዋት በዙዊ ላይ ይደረጋል። የመጣችሁ ታላቅን ታምራት እነዚህ እዚህ የተዘጋጁ ምሳሌዎች ናቸው። በትርነት የገዢነት ምሳሌዎች ናቸው። እግዚአብሔር በተራራ ላይ የተናገረው በሰማነው ድምጽ መሰረት ይህንን ለህዝቡ ለብዙዎች እንሰጣለን ብለናል። ነገ ማክሰኞ ከ4 ሰዓት ጀምሮ በዙዊ ላይ የመጣችሁ የእግዚአብሔር ኃይል ልትካፈሉ እንላለን። ወዳቸዋለሁ። ተባረኩልኝ። ሻሎም። አጠና መስጠት። ቆይ ሌላ በደንብ ላሳይ። እሱን ሸንኮራ አገዳ ነው። ቆይ ወንድምዬ ቆይ በደንብ አሳያለሁ። እሱ ኧረ ሸንኮራ ነው። ባለ 10 ቆይ ወንድምዬ በፎቶ አስደርጊያስ አስፖስቼዋለሁ። ቆይ ይሄው ይሄ አጠናው ተቆርጦ ነው ቴብሉ ላይ ተቀምጦ ይታያል። እሺ ይሄ ለምዕመኑ ተሰጥቷቸው ነው አጠናው እና ይሄው እሱ እየሰጠ ነው። ኤዲት እያደረጋችሁ እያመጣችሁ እንዴ? ኖ እኔ ኮሚዲያ ላይ የኖርኩ እኮ ነኝ። ወይኔ በጌታ ስም እልም ያለ ኤዲት እና በኤአይ የተሰራ እንትን አምጥተ እንደ ማስረጃ። እሺ ይሁን ትግል በዚህም ታምራት ታምናለህ? ባጠና ማምታት ምንድነው? ይሄማ መድረኩን ለአፍርሰው ሊሰሩ አይደል እንዴ? አይ ሶፊዬ እሺ ቶ ሌላ አንድ ታምራት ምንድነው? ይሄ በመድረክ እየቀጠቀጡ ነው መድረኩን እየሰሩ ነው። አራለ በመድኃኒዓለም አይደለም። ቆይ እሺ ሌላ ታምራት ላሳየ። በቃ እሺ ይሄው ወደ ተራራ መውጣት። አሜን ሃሌሉያ ኢየሱስ ይሄን ታምር ተቀበላለህ? በቅጠል አሜሪካን ለመውጣት በተራራው ላይ ለመውጣት አሁን ኳሻ እየወጡ ነው። ይኸው ይሄ ትኬት እየሰጣቸው ነው ሜጃ። ሁሉንም ጠርቶ መጨረሻ ላይ ተሰማዋለህ። አዳምጠው። አሜን ማለት ይሁንልህ። አሜን ራሴ ወስጃለሁ። አሁን እቺ እንዳጋት ቦርሳውንም ያዝ ጃኬቱንም ያዙ እና አሁን እንወጣለን። እቺ እንዳጋት እንዴት እንደምትወጡ ታውቃላችሁ። ሄዱ። ያድናል ኢየሱስ ያድናል። አዎ ውጡ። እለፉ በኢየሱስ ስም። ትኬት ይዛችኋል አይደለም? ትኬት ይዘዋል ሁሉ። አልፋችሁ ውረሱ። አልፋችሁ ውረሱ። ማለፍ ይሁንላችሁ። ማሄድ ይሁንላችሁ። መሻገር ይሁንላችሁ። አትያዙ። አልፋችሁ ውረሱ።
አጠር ላድርግልህ። ትኬት ይዘዋል። ትኬቱ ቅጠል እየበጠሰ ለሁሉም ሰጣቸው። ተሜ እንደዚህ ትላለህ። አሁን ለምሳሌ እናንተ ብትቀበለው፣ ቆይ አንድ ጊዜ ቆይ ሶፊ፣ በጌታ ቆይ አዳምጠኝ። ትኬት ብሎ ቅጠል በጥሶ ሰጣቸው። ከዛ በኋላ ወደ ተራራ ወጣቸው። አሁን ሁላችሁም ትኬታችሁን ይዛችኋል? አዎ ሂዱ፣ በቃ አትያዙ፣ አትለቀቁ። ከዚህ በኋላ በምንም አትያዙም። አሜሪካን ትደርሳላችሁ። ተራራ ጫፍ ላይ እንደደረሳችኋል እንትኗን ቅጠሏን እንደዚህ አንጠልጥሎ የአሜሪካ ቪዛ በተራራ እንደዚህ ታምናለህ አንተ? ቆይ እሺ፣ ከጠየቀኝ በኋላ ላብራራ። እሺ አሁን እንደዚህ አይነት ታምር ትቀበላለህ አንተ? ቆይ ልክ እኮ ልመልስ ወይሽ መልስ አንተ መልሱ። እሺ መልሰው አይደለም አይኔ ይሄንንም ታምር እቀበላለሁ እንዳትል በጌታ ሶፊ እኮ ወዴት ነው የሄዱት? አሁን ተራራ ነው የወጡት። ተራራውን አሜን አሜን እያሉ ሄዱ። ድሮ ነው የማውቀው ጴንጤ ተራራ እንደማይወድ ተራራ ላይ እንደማይወጣ ብዙ ጊዜ እንዲያውም ኦርቶዶክስ ሲነቅፍ ነው የማውቀው። የተራራ ትርጉም ስለማያውቅ ተራራ የኃይል ምልክት መገለጫና የኃይል መቀበያ መሆኑን ስለማያውቅ ጴንጤ ሲነቅፍ ነው የማውቀው። አሁን ግን ከዋሻ ወደ ተራራ እየወጡ ነው። ቆይ ተሙ አንደኛ ጴንጤ አትበል። እኔ ጴንጤን አልወክልም ብዬ እኮ በጣም ብዙ ጊዜ አይ ልጆቹን ያልኩት አንተን አለ ሜድ ቀጥል እና ከዛስ አሁን የሰውዬ ለምን ይሄንን ለአመክንዮ ይዘው መጣ? ይሄ አንደኛ ተአምራት አይደለም ጸሎት ነው። ተአምራት ማለት ቆይ ቅጠሉን ይዞ አሜሪካ ትወጣላችሁ እኮ አለ። አዳምጣ። ተአምራት ማለት የተደረገ ከማይቻል ነገር ወደሚቻል ከሞት ወደ ህይወት መምጣት ነው። ተአምራት ከድቅድቅ ጨለማ ወደሚያስደንቅ መምጣት ነው እንጂ ሌላ አይደለም። ሁለተኛ ነገር ደግሞ ለምሳሌ ቅዱስ ማርቆስ ኢትዮጵያዊ ነው የሚሉ አሉ። አንድ ዶክተር አይደለ? ትቀበላለህ አንተ? እሱ ምን ቅዱስ ማርቆስ ኢትዮጵያዊ ነው ይላሉ። ቅዱስ ማርቆስ አልገባኝም። ቅዱስ ማርቆስ ወንጌላዊ እሱ ኢትዮጵያዊ ነው ይላሉ ዶክተር ዘበነ። አይደለም። ስለዚህ ኦርቶዶክስ ይወክላሉ። ታዲያ እሳቸው ነው ያስተማሩት። አይ እኔ አሁን ክቡር ዶክተር ዘበነ ለማ መምህር ዘበነ ለማ እኔ አላውቅም። አሁን ስለሳቸው ብዙ አላነበብኩም። አላሳይ ከፈለክ እሳቸው እኮ አላውቅም ነው አሁን። ስለዚህ አሁን ያው ቆይ ጥያቄ ነው ጠየቁ። ኢትዮጵያዊ ነው እኔ አሁን ያው የትኛው አሁን ማርቆስ የሚባል እኛ ሰፈር አለ። ወንጌላዊ ማርቆስ መጽሐፍ ቅዱስ ላይ ያለው ወንድሜ እኛ ጋር ማርቆስ የሚባል ልጅ አለ እኛ ሰፈር አላልኩም። ይሄ መጽሐፍ ቅዱስ ላይ ያለው ቅዱስ ማርቆስ አልኩ። ማርቆስ የሚባል ልጅ ቆይ ልንገርህ፣ ማርቆስ የሚባል ልጅ እኛ ሰፈር አለ። ኢትዮጵያዊ ነው። አልፎ ተርፎ እሳቸው ያሉትን ብሔር ኦሮሞ ነው ልነግርህ እኮ ነው። አልፎ ተርፎ ብሔር ኦሮሞ ነው። ከሱ ባሻገር ግን እሳቸው ያሉበትን አውድ ስለማላቅ ድንገት ከኔ በተሻለ ብዙ ሊቃውንቶች ያሉባት ቤተ እምነት ውስጥ ስለመጣሁኝ ብዙ አዋቂዎች ያሉበት ቤተ እምነት ውስጥ ስለመጣሁኝ ማንን ነው ሊሉ የቻሉት ብዬ ሊቃውንቶችን ጠይቃለሁ። ቅዱስ ማርቆስ እኛ ጋር አለ እኮ አልኩ። ማርቆስ የሚባል ልጅ እኛ ሰፈር አለ። ኢትዮጵያዊ ነው። ኖ እሳቸው ያሉት እንዴ ያው ልጁ ቅዱስ ነው የሚባለው፣ አባቱ ማርቆስ ነው የሚባለው። እኛ ሰፈር አለ ሲጠራ ራሱ ቅዱስ ማርቆስ። አይ እሳቸው ያሉት እኮ ልነግርህ፣ እሳቸው ያሉት ማን እሱን ይሁን ማን ይሁን አላውቅም። ቅዱስ የሚባል ልጅ አለ። ቆይ ቅዱስ የሚባል ልጅ አለ እኛ ጋር። ማርቆስ የሚባል ልጅ አለ። ቅዱስ ማርቆስ የሚባል ልጅ እኛ ሰፈር አለ። አይደለም ምን እንደጠየቁ ልብ ያውቀዋል። አላወቅኩትም ነው ያውልህ። እኔ ድንገት መጽሐፍ ቅዱሱ ላይ ያለው ማርቆስ ኢትዮጵያዊ ነው ካልከኝ አይደለም እንደማውቀው ከሆነ ኦኬ። እንግዲህ ዶክተር ናቸው ያሉት። ስለዚህ ያ እንደዛ ካሉ ኢትዮጵያ ክቡር ዶክተር መምህር ዘበነ ለማ እንደዛ ካሉ እሳቸው ያሉትን ቅዱስ ማርቆስ የተባለው ልጅ እኔ አላውቀውም፣ ገና አልደረስኩበትም። መጽሐፍ ቅዱስ ያለውን እንደዛ መጽሐፍ ቅዱስ ውስጥ ያለው ቅዱስ ማርቆስ ኢትዮጵያዊ ነው ብለው ነው ያሉት። አሳየኝ። እሺ ላምጣድ። እሺ ምን ልትል ነው? ከዛ ግን አይ ካልሆነ አይደለም ነው አመለው ከሆነ ነው ምን አይደለም ትላለህ። አይ ካልሆነ አይደለም ነው ማለት ከሆነ ነው። አሳየኝ። አሁን ያልኩ
መጽሐፍ ቅዱስ ውስጥ ያለው ቅዱስ ማርቆስ ኢትዮጵያዊ ነው ካሉ እሱን አሳየኝ እኮ። ቆይ ላምጣ አንዴ፣ ዋይፋይ ስለሆነ ላገናኝ አንዴ። ሆትስፖት ላብራለህ። ቅርብ ነን እኮ ችግር የለውም። የተወለደው እስራኤል ነው። እሷ እዚህ ነው። ይሄ ድገሞሽ እና ጌታ የተወለደች ሲሄድ የኢትዮጵያ ሚዳቆች፣ አጋዘኑ፣ እንስሳቱ ሳይቀሩ እሱን አይደለም የጠየኩት። አካባቢ ላለ ቅዱስ ማርቆስ ኢትዮጵያዊ ነው መጽሐፍ ቅዱስ ውስጥ ያሉትን አሰማኝ ነው። ዮም ተወልደ ለሁሉም ሊቃውንት አለ። አሁን ሁሉም አዋቂ አይደለም። ለዚህ ሊቃውንቶችን እንጠይቃለን። አሁን ግን ለጠየኩት ብቻ ማሱን ብቻ ሳይ እኔ እኮ አንተ ስለጠየከኝ ነው። እኔ ማሰማትም አልፈልግም። እንዲህ አይነት ክርክር እኮ አይደለም። እኔ ለምን መሰለ አልወድም እኮ ነው። አንተ አይደለህም። አሁን ይኸውልህ ዝም ብለው የቲክታክ ትራስ ነጠቆች አሉ። ዝም ብለው የሚከተሉትን ሰው እየተቀበሉ የሚያስደምጡ ኢትዮጵያ በመጽሐፍ ቅዱስ ላይ ያለው ቅዱስ ማርቆስ ኢትዮጵያዊ ነው ያሉበትን አሳየኝ ነው ያልኩት። እንደሱ ከሆነ እኛ ሰፈር ቅዱስ ማርቆስ የሚባል ልጅ አለ፣ እንዲሁም ኦሮሞ ነው አልኩ እኔ ነገርኩ። ከኢትዮጵያነት አልፎ ያኔ እንትን አሁን እኔ የእርሱን ትምህርት እኔ የምከታተላለሁ። ግን ኦርቶዶክስ ጭራሽ እንደ ጴንጤ ማሳደብ ጀመራችሁ እንዴ? ኦርቶዶክስ እና ድሮ እንደ ጴንጤ ሆናችሁ እኮ በቃ መሳደብ ባሉ አህያን በጣም ነበር ጅብ የሚፈራት አሉ። ምክንያቱም እኔ ለምን አታሰማኝ ሶፊ? በቃ የለህም። ወደ ሌላው ሀሳብ እንሂድ። ቆይ አለ ቆይ ተረጋጋ። ኧረ ተሙ በእናትህ ምን ሆነ ነው? አሰማኝ ዳይሬክት ነው አንተ እንዳሰማው እንደዚያው ታሰማኝ። ቅዱስ ማርቆስ ኢትዮጵያዊ ነው። ረጅም ቪዲዮ ውስጥ እኮ ነው እየፈለኩ ያለሁት። ረጅም ቪዲዮ ውስጥ እኮ ነው እየፈለኩ ያለሁት። ቆይ ኢትዮጵያ ትልቅ እንግዳ መጣባት። አምላኳ መጣ ውስጥ መቤታችን እንደምን አይሆን ተጋባቷ አወግድችና አይ ሶፊ በቃ ወደ ሌላው ሀሳብ እንሂድ። ታሪክ አለው። አታመጣም በቃ ወደ ሌላው ሀሳብ እንሂድ። ንጉስ ፈርዖንን ቆይ ረጅም ቪዲዮ ውስጥ ነው ጌታ ኢየሱስ ምስክሬ ብሏል። ቅዱስ ማርቆስ ኢትዮጵያዊ ነው ብለዋል እሳቸው። ቅዱስ ማርቆስማ ኦሮሞም ነው እኮ አልኩ እኮ እኔ። አንተ ኢትዮጵያዊነት አጭሩ ቪዲዮ ያለው ሰው አንዴ ቆይ እኔ ጀንቃል ቅዱስ ማርቆስ የሚባል ልጅ አለኛ ሰፈር። በቃ አንዴ ላለማለታቸው እኔ ውሸታም ቆንኩኝ። የሰው ስም በውሸታም ስለሆነ ቆይ አሁንም ተረዳኸኝ? ኢትዮጵያዊ ነው የጨነቀ። እሺ አንዴ ቆይ አይደለም ቅዱስ ማርቆስ ኢትዮጵያዊ ከጆሲ ጋር ነው ያደረገው መሰለኝ። አይ ቲንክ ቆይ አንዴ ተሙታገስ እና ሳታተሪያ ከምስራፍ ታውራ ለሌላ ጊዜ ቆይ አይደለም ቆይ ተረጋጋ ተሙ በእግዚአብሔር ለኳ አሳየኝ። እሺ ተረጋጋ። የጴንጤ ምስክር አልፈልግም እኔ ድንግል ማርያም እኔ ኦርቶዶክሳውያን በመላው ዓለም ጌታ ሲወለድ መባ ወርቅ ይዛ የሰገደች ኢትዮጵያ ናት። ወርቁ ባጭው አቤት ደህና ነህ? ደህና ነኝ እግዚአብሔር። ሁሉ ሰላም ነው? ሰላም ነው። ጌታ ሆይ አታይም ወይ እያልክ ነው። ያዝክና ልትደደው ትላለህ ቡክ ይዘህ። እውነት ነው። በቃ ምንድነው ሰይጣን እያልክ እንደ ሰው ነው የምታወራው ቡኩን ይዘህ። አዎ እውነት ነው። ግራ ገብቻለሁ። እውነት ነው። ቡኩ ወይ ሰርቀው እየወሰዱ ነው ብለህ ከራስህ አትለየው።